ወገኖቼ አንድ ነገር ልንገራችሁ። በተለያዩ በሆሊውድ ፊልሞች ላይ ሲሰራ የጌታ መስቀል ላይ አክተሩ ላይ አንደርዌር ወይም ደግሞ የራቁቱን የሚሸፍኑበት መሸፈኛ አድርገውለታል። የኔ ኢየሱስ ግን እንደዛ አልነበረም። he was naked on the cross። ኢየሱስ በመስቀል ላይ ራቁቱን ነበረ። ራቁቱን ይሄ የሰማይ ጌታ በረከት ተስፋዬ ስለሚባል ከ2000 ዓመት በኋላ ስለሚመጣ አንድ ኃጢአተኛ ደካማ ሰው እኔን አይቶ የተንጠለጠለልኝን ኢየሱስ የሆነ ሚዲያ ላይ ወጥቼ እዝጌር አልለውም፣ ኢየሱስ እለዋለሁ። ታያለ በቅርብ ጊዜያቶች ውስጥ ማነው በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል። አሜን። አንዳንድ ጊዜ ሰዎች ነብይ ሲሆን ማነው የግማሹ ይመታ ግማሹ ሲቀበል ግማሹ አይቀበልም። እሱን የሚጠላ ሰው አይኖርም። አሜን። ኢየሱስ ጌታ ነው። ይኸውልህ አንድ ላይ ሆናችሁ ማነው አሁን የሱ ብቻ ነገር ነው ማለት ነው። እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ተሰሩ ያለው መስራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም ነቢያቶቹ ሁሉ ሰብስበው ማነው ትምህርት ታስተምራለህ። አሜን። ዘማሪት ሊሊ ለመጻፏ ምርቃት በተዘጋጀው ኮንሰርት ላይ ቢያንስ አንድ ሰው ጋብዛችሁ ኑ ያለችው ወንጌልን እንዲሰሙ ነው ወይስ ከዓለም ያልተናነሰውን ያሸበረቀ መድረክ እንዲያዩ ወይስ እንቁልልጭ ለማለት ነው? ምክንያቱም የመግቢያ ዋጋዋን በሚሊዮን ብሮች ከተመነች በኋላ እንዴት ነበር ሰዎች እንዲመጡ የፈለገችው? እንደ እውነቱ ከሆነ የተመነችውን የብር መጠን ስመለከት በማቴዎስ ወንጌል ምዕራፍ 21 ከቁጥር 13 ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ጌታ የተናገረውን ቃል ነው ያስታወሰኝ። እንዲሁም ዋጋዬን ተምኜ ወጥቻለሁ ብለው ራሳቸውን ያለምንም ጥቅማ ጥቅም ብድራታቸውን ትክ ብለው አይተው የወጡትን እንደ ዘማሪ ተስፋዬ ጋብሶ አይነት ባሪያዎቹንም እንዳስታውስ አድርጎኛል። ይህንን የተመነችውን ብር ደግሞ ሊከፍሉ የሚችሉት የእግዚአብሔር ሕዝብ ሆኖ ነገር ግን ማስተዋል ከተሳነው ሕዝብ በግፍ የሰበሰቡት ሐሰተኛ ነቢያት ብቻ ናቸው ሲሸላለሙም ያየናቸው። ሊሊን መውደድ እንዳለ ሆኖ በአንጻሩ ያደረገችውን ክፉ ስራዋን መቃወም ደግሞ አግባብነት ያለው ተቃውሞ ነው። አትቃወሟት አይባልም፣ ትልቅ ነውር ነው። ሊሊ ዋጋዋን ተምና መውጣቷ ቆጭቷት ይሆን ወይስ በሉቃስ ምዕራፍ 14 ከቁጥር 17 እስከ 19 የተጻፈው ቃል ቦታው ድንገት ጠፍቷት ይሆን? በዚህ ክፍል ላይ የተጻፈው ቃል እንዲህ ይላል፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ብሏል። እና ከዚህ ቃል የምንረዳው ወንጌል ለሁሉ እንዲሰበክ ነው ወይስ እሷ የተመነችውን ገንዘብ መክፈል የማይችል በስፍራው ድርሽ እንዳይል እንቁልልጭ ለማለት ነው? ለማንኛውም ሊሊ ጠቅላይ ሚኒስትሩ በሚፈልግ ሰዓት እንደ ልቡ ሊዘውረው እንዲችል አድርጎ ባቋቋመው ለራሱ ምቹ በሆነው ካውንስል እንዲሁም በውስጡ በቀጠራቸው በትጋት ለሱ ወንበር በሚተነብዩ ሐሰተኛ ነቢያት ተጠልፋለች። እናም ከተቃውሞዬ በኋላ ያለው የመጨረሻው መልእክቴ ምናልባት ይሄ መልእክት ከደረሳት ከተጠየቀችበት ከዚህ ቅይጥ አካሄድ እንድትመለስና ሁላችንም የወንጌል አማኞች እንድንጸልይላት ጥሪዬን አስተላልፋለሁ። አትንኳት፣ አትውቀሷት ማለት ግን በቃሉ ላይ አምጾ ማለት ነው ሲሉም በርካቶች በሊሊ ወይም በቃል ኪዳን ጥሎን ድርጊት ዙሪያ ትዝብታቸውን እያጋሩ ይገኛሉ። ከቅርብ ጊዜ ወዲህ በተደጋጋሚ ብዙ የመዝሙር ድግሶች ተስተናግዷል። በዚህም በጣም ተባርከንበታል። ይህ የሚያሳየው በቤተ ክርስቲያን ውስጥ ያለው የመዝሙር አገልግሎት እንደተነቃቃና ትኩረት እያገኘ እንደሆነ ነው። በዘመናችን ቤተ ክርስቲያን ውስጥ የመዝሙር አብዮቶች የፈነዳበት ሁለት ወሳኝ ጊዜያት ነበሩ ማለት ይቻላል። የመጀመሪያው 1990ዎቹ ሲሆን ሁለተኛው አሁን ያለንበት ጊዜ ነው። ከአምና ጀምሮ በብዙ የመዝሙር አልበሞች ተባርከናል። በተለይ የኢሂት አስቴር አበበ ሃሌሉያ የተሰኘ ድንቅ አልበም፣ የወንድም መስፍን ጉቱ ያቦቅን ሲሻገር የተሰኘው የወንድም በረከት ለማ አልበም፣ የኢሂት ሃና ተክሌ አልበም፣ እልልታ የተሰኘ የወንድም ዳንኤል አልበም፣ የመጨረሻ መዝሙሬ የተሰኘው የወንድም ኬፋ አልበም፣ ኢየሱስ የተሰኘው የወንድም ይደነቃቸው ተካ አልበም፣ የወንድም እንዳለ አልበም ወዘተ እጅግ የተባረክንባቸው ድንቅ የመዝሙር ስጦታዎች ናቸው። የስጦታው ባለቤት እግዚአብሔር ይመስገን። አብዛኞቻቸው መዝሙሮቻቸውን ለማስመረቅ የመዝሙር ድግሶችን ማዘጋጀት እንዳንድ መንገድ ይጠቀሙ ነበር። ታዲያ ከሰሞኑ በሚሊኒየም አዳራሽ የተካፈልነው የቃል ኪዳን ፍቅር የተሰኘው በኢሂት ቃል ኪዳን ወይም ሊሊ የተጻፈ መጽሐፍ ምረቃና መዝሙር ድግስ የዚሁ አካል ነበር። ነገር ግን በአዘጋጆች ስህተት ይሁን ወይስ ከጥንስሱም ይሁን ብዙ ምዕመናንን ያስከፋ ሁኔታ ተፈጥሮ ነበር። ህዝቡ ለጌታ ቃል ካለው ጉጉትና ፍቅር የተነሳ ክፍለ ሀገርን ጨምሮ ብዙ ርቀት ተጉዞ ሲመጣ አዳራሹን ዘጉባቸው። ጊዜው ገና
ነበር። ሲቀጥል መጽሐፉን ለማስመረቅ እንዲሁም ደግሞ ፋንድሬዝ ለማድረግ የሄዱበት መንገድ እጅግ የሚያሳዝን ነበር። እኔ በእህት ሊሊ ላይ ጫና ለማድረግ አልሞክርም፣ ምክንያቱም ፕሮግራሙን በበላይነት የሚቆጣጠር የፕሮግራም አዘጋጅ ድርጅት ስለነበረ። በእርግጥ መጽሐፉን ለመሸጥ የተጠቀሙበት የራሳቸው የማርኬቲንግ ስልት ቢሆንም በስመ አምልኮ መደረጉ መላው ህዝብን አሳዝኗል። እንደዚህ አይነት ኩነት በአምልኮ ስም ከሚደረግ ለብቻ ሆቴል ተከራይቶ ቢያስመርቁ ጥሩ ይሆን ነበር። እንደዚህ አይነት የማርኬቲንግ ስልት ባይጠቀሙም እኛ ለእይታችን ባለን ፍቅር መጽሐፉን መግዛት፣ ማንበብ እንዲሁም ደግሞ በነፃ ማስተዋወቅ እንችል ነበር። የፍቅር ስጦታም እንዲሁም። በእግዚአብሔር ቤት እንደዚህ አይነት አሰራር ፈጽሞ ሊኖር አይችልም። ነገ አንድ ትውልድ ይመጣና ያንን ተግባር ስደግም ሊሊ አርጋው ነበር ብሎ እንደማጣቀሻ ይጠቀሙበታል። ጥፋቱን ማረም ደግሞ ጥሩ ሲሰራ ማበረታታት ከንቱ አዙሪት ሳይሆን መጪውን ትውልድ የመቅረጽ ጉዳይ ነው። በዚህ ጉዳይ እህት ሊሊ ህዝበ ምዕመናኑን ይቅርታ ልትጠይቅ ይገባታል። በተጨማሪም ደግሞ የፕሮግራም አዘጋጅ ድርጅቶቹን ስትመርጥ ዓላማውንና መንፈሳዊ አመለካከቱን በደንብ ማጤን ከእንደዚህ አይነት ስህተት ልታደጋችሁ ይችላልና። እህት ሊሊን እንወዳታለን፣ እንሳሳላታለንም። ነገር ግን ስለምንወዳት ጥፋቶቹ ሲከሰቱ አንሸፍንም። ከዚህ በፊት በእንጦጦ ፓርክ በተደረገው የመዝሙር ድግስ ላይ ቪአይፒ እና ቪቪአይፒ የተሰኘ አላስፈላጊ ተግባር መደረጉ ይታወሳል። እንደዚህ አይነት ወጣ ያሉ የመጽሐፍ ቅዱሳዊ ተግባራት ሲደረጉ በድፍረት አውግዘን ካላስቆምን የቤተክርስቲያን ዘውትር ልማድ መሆኑ አይቀርምና እንዲህ ተብሎ ተጽፏልና በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ሐዋርያት ሥራ ምዕራፍ 20 ከቁጥር 28። እውነት ሊሊ በመቶ ዓመት አንዴ የምትፈጠር ክስተት ናት ወይ? የዘማሪት ቃል ኪዳን ጥላሁን ወይም ሊሊ መጽሐፍ ሲመረቅ ወደ 6 ሚሊዮን ብር ተሰብስቧል። ማንም ሰው ገንዘቡን የፈለገው ቦታ ላይ ማዋል ቢችልም በራሱም ገንዘብ ቢሆን ግምት ውስጥ ይገባል። ከሂደቱ የተረዳሁት ሊሊ ከመንፈሳዊ አገልግሎቷ በላይ ትፎዞ አላት ወይም ደግሞ ያላወቅነው ምክንያት አለ። ከተሰበሰበላት ብር በላይ ግን የዚህ ፓስተር አነጋገር ግን ራሱንም ዘማሪቷንም ትዝብት ውስጥ የሚከት ነው። ወይም ደግሞ ፓስተሩ ዘማሪቷን በማሞገስ ስም ሊያበሽቃቸው የፈለጋቸው ሰዎች አሉ እንጂ እንደው ስንት አባት የወንጌል አርበኞች ባሉበት ሀገር ኢየሱስ የለም ብሎ እየተባሉ አልልም በማለታቸው የደርግ አኮርባጅ የተበጣጠሰባቸው ነፍሳቸውን አስይዘው ወንጌልን እየሰበኩ በእሾህና እሳት ላይ እየተራመዱ ለእምነታቸው ዋጋ የከፈሉት የወንጌል አርበኞች የት ሄደው ነው ሊሊ በመቶ ዓመት አንዴ የምትፈጠር ክስተት የሆነችው? ፓስተሩ 1 ሚሊዮን ብር ሰጥቷል ስለተባለ ስጦታውን የሚያክል ውዳሴ ማሰማቱ ነው። ግን ራሱን ትዝብት ውስጥ ነው የጨመረው። ዘማሪቷስ ምን ነክቷት ነው የመቶ ዓመት ክስተት ስላት አሜን ብላ የተቀበለችው? አይገባኝም፣ ይበዛብኛል፣ ይህ የሚገባቸው ሌሎች አሉ አለማለቷስ ትህትና ማንን ገደለ? ደግሞ የትህትናም ሳይሆን የእውነት ጉዳይ ነው። ሊሊ በግል ህይወቷ ብዙ ውጣ ውረድ አልፋ ይሆናል እና ፓስተር ተስፋዬ ጋብሶና ፓስተር ጻድቁ አብዶ ያለፉበትን መንገድ አላለፈችም። የመጣችው በነጻነት ዘመን ነው። ፓስተሩ ምን ሆኖ ነው የማይገባትን የሚያሸክማት? እሷስ ምን ሆና ነው የሰጣትን ሳታንገራግር የተቀበለችው? ሊሊ እንደ አንድ ዓላማዊ ሰው እንኳን በግሌ የሚወዳትም የማደንቃትም ዘማሪ ናት። እኔንና ዘመዶቼን ወደ ወንጌላውያን መዝሙሮች የወሰደች ናት። በምንም መስፈርት በመቶ ዓመት አንዴ የምትፈጠር ክስተት ግን አይደለችም። የፓስተሩ አድናቆት ወደ አምልኮ የሄደ ይመስለኛል። እሷም ያልተገባ መመለክን መከላከል ነበረባት ሲሉ ነው በርካቶች በሊሊ ዙሪያ ትዝብታቸውን እያስተላለፉ የሚገኙት። የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋል ሲያሰግደን የሚውል ይህ ታለ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው የሚያወራህ ዓለማዊነት፣ የሚያወራህ ገንዘብ፣ የሚያወራህ ፖለቲክስ፣ የሚያወራህ ተራ ወሬ፣ የሚያወራህ ጆክ፣ በጣም ጆከኛ ሆነ ህዝቡ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆይ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ። ቃል ተመኙ
አይተነውም አናውቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን ቀስ እያለ በቴሌቪዥን ገባ። አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረሰ። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድም። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን እኮ ወስዶብናል። ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል። እድገታችንን፣ አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ከክቶታል። እግዚአብሔር ይህንን እንደው በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋልን ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋልን፣ ይህን ስንጠጣ እየዋልን እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ቅረቡ። መሃል ሰፋሪ አትሁኑ። ኖርማል ነገር አትሁኑ። ለብተኞች አትሁኑ። ታያለ በቅርብ ጊዜያቶች ውስጥ ማንም በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል። አሜን። አንዳንድ ጊዜ ሰዎች ነብይ ሲሆን ማንም የግማሹ ይመታ፣ ግማሹ ሲቀበል ግማሹ አይቀበልም። እሱን የሚጠላ ሰው አይኖርም። አሜን። ኢየሱስ ጌታ ነው። ያውለ አንድ ላይ ሆናችሁ ማለት ነው። አሁን የሱ ብቻ ነገር ነው ማለት ነው። እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ማንተሰሩ ያለው መዝራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም፣ ነቢያቶችን ሁሉ ሰብስበህ ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢይ አይደለም፣ ሁለቱም አይደለም፣ ነቢያቶቹ ማለት ነው። ለዞን ታውቃለህ፣ እጅግ በጣም ከብዙ ቦታ ማለት ነው ትምህርት ተብሎ ማለት ነው ሰዎች መጥቶ ባንተ ስር የመርቶች አየም በቀለም ትምህርት ካንተ ያደጉ ታናሹ ትልቁ ሁሉም ማንም ቁጭ ብሎ ይማራሉ። ጌታ እንዲህ ነው ያለኝ፣ ይኸው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል፣ እውቀት፣ ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚህ ሰባት ዋና ከዚህ ቀድሞ ያገኛሉ። ያም ብቻ አይደለም፣ አንቺ ጸልየሽ የማንም ህይወት አይበላሽም። አንቺ ጸልየሽ የማን ታሪክ አይበላሽም። ጌታ እንዲህ ነው ያለኝ፣ የካሳ ጊዜ አደርግልሻለሁ። አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ ህይወት ጸጋ ነው የማየው። አንቺ ነቢይ ነሽ። አሜን። የሰማሽ ነው። በውስጥሽ ትልቅ ጸጋ ነው ያለው፣ ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው። ከዛሬ ጀምሮ በጌታ በኢየሱስም ይህ ምንጭ እንዲሄድ ቦይ ከፈትኩልሽ። አሜን። በትንሳኤው ኃይል ወደ ዋናው ምንጭ ይሄድልሽ። አሜን። እጅግ በጣም በርታ። ጌታ ካንተ ጋር ነው። ብዙ መጽሐፍ እንደዚህ ተደርድሮ ነው ብዙ ማለት ነው ከምን በላይ ማለት ነው። ላይብረሪ ይሁን የአንድ ሰው ቤት ይሁን አይታወቅም። ጌታ መልካም ነው። ህፃን ልጅ ናት፣ ትንሽ ናት፣ የደም ካንሰር ነው ያለባት። ያንተ ጉዳይ ከባድ ነው። እግዚአብሔር ከአፌ ጋር ይሰራል። አሜን። ሰንተኛ አይደለም አዳር ሙሉ ብታዳምጠው ማለት ነው አይልልም። ቁርጡን ይወቅ። ልጥራ ገንዘብ ልጠራ ነው ማይፈልግ አላስቸገረው። ካልፈለክ ብዙ ዘርጋጀን ካቶሳ ተባሪያና ካማስ መለኮት ዓለም የጠራው ገንዘብ እጃችሁ ይግባ። ማታስ ከባዲያማ የሆነ ሰው ከኃጢአተኛ ሲቀበላዩ ከደጋሚ የሚቀማ ሰው አየሁ። በጣም የሚገርም ነው። እንግዲህ ከፍ ብለናል። አስተምህሯችንና ልምምዳችን እያንዳንዱ ነገራችን መጽሐፍ ቅዱስን ማዕከላዊ ያደረገ ይሁን ስንል ጀዝቦች ተብለን ነበር። አሁን ደግሞ ይሄው ከፍ ብለናል። በነገራችን ላይ እኛ የወንጌል አማኞች መጽሐፍ ቅዱስ ብቸኛ የሆነ ኢንፋሊብል የሆነ መመሪያችን ነው የምንለው እኮ በምክንያት ነው። ግለሰቦች መተው እንደፈለጉ እንዳይሆኑ መጽሐፍ ቅዱስ ፍሬማችን ነው፣ ያስተምህሯችን፣ የልምምዳችን። ሐዋርያት ያላስተማሩትን ነገር እንዴት ነው በድፍረት እንደዚህ የምትሉን? እኔ በጣም የሚገርመኝ ነገር ምዕመኑ ነው። አሁን ይሄው ገንዘብ ልጠራ ነው አለ፣ እንዳለ ነው የቆመው። የማይፈልግ ይቀር ሲል ሁሉም ቆሟል። ታዲያ ይህ ህዝብ መቼ ነው የሚቀመጠው ነው የኔ ጥያቄ። በየጊዜው ልጠራ ነው በተባለ ቁጥር እየቆማችሁ ቁጭ ብድግ ነው ወይ የምትሰሩት? ለምንድን ነው ማነነቃው? ኢትስ ኦኬ እኮ እሺ፣ ጠራ አይደለ? እጃችሁ ገብቷል ወይ ነው ወይ ዝም ብሎ ራሳችሁ ነው እየፎገራችሁ ያላችሁት? በነገራችን ላይ ስለ ገንዘብ ነው የተወራው። አሁን ምንም መንፈሳዊ ማድረግ አያስፈልግም። ገንዘብን ነው በግልጽ ልጠራ ነው ያለው። ኦኬ እሺ፣ ጠራ አይደለ? ታዲያ እጃችሁ ገባ ወይ? በሚቀጥለው ሳምንትም በእርግጠኝነት ልጠራ ነው ቢል ይሄው አንድ የተቀመጠው ሰው እንኳን አይኖር። ምን አይነት የገንዘብ ፍቅር ነው? ምን ጉድነን? ልጠራ ነውስ ያልከውን ገንዘብ ከየት ነው የምትጠራው? እንደዚህ ብሎ ያስተማረ ሐዋርያ አለ ወይ?
ምንድነው? ሐዋርያት ሥራ ምዕራፍ 3 ላይ እኮ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሊጸሉ በሄዱበት ጊዜ እኮ አንድ ምጽዋት የጠየቃቸው ገንዘብ የጠየቃቸው ሰውዬ ምንድነው ያሉት? ልጥራብህ ነው ያሉት። በቃ ከሌለ እኮ የለኝም ነው የሚባለው። ካለ ደግሞ ትሰጣለህ። ልጠራ ነው ምናምን ምንድነው ማወሳሰብ? የት የተማራችሁትን ነው? እስቲ የኛ ከሆነ የተሳሳተው ንገሩን። መጽሐፍ ቅዱሳዊ ያርጉትና ንገሩን የምታረጉትን ነገር። መለኮት ዓለም የጠራው ገንዘብ እጃችሁ ገባ። ምንድነው መለኮት ዓለም? ምንድነው መለኮት ዓለም የጠራው ገንዘብ እጃችሁ ከየት ነው? አሁን እስቲ ምንድነው እኮ በቃ ያለውን ነው በግልጽ የምናወራው። ምንም እኮ ማወሳሰብ ያስፈልገው። ምን መለኮት ዓለም ምንድነው የጠራው ገንዘብ ከየት ቃሎቹ ራሱ ከየት እኮ እንደሚመጡ እኔ በጣም እኮ ነው የሚገርመኝ በእውነት። እኛ መጽሐፍ ቅዱስ ነው ስልጣናችን ብለን እንደዚህ የሰው ተረት እንስማ? አረ እንንቃ። የሆነ ሰው ደግሞ ከኃጢአተኛ ሲቀበላየው አሁን ስለ ገንዘብ ነው እየተወራ ያለው። ከኃጢአተኛ የምቀበለው ገንዘብ ራሱ ምንድነው? ምንድነው? ከኃጢአተኛ ሲቀበላየው የሆነ ሰው ምንድነው የምቀበለው ከኃጢአተኛ? ያው ገንዘብ ነው፣ ስለ ገንዘብ እየተወራ ስለሆነ። ታዲያ ከኃጢአተኛ እኔ ምን ብዬ ነው ገንዘብ የምቀበለው? በምንስ መንገድ ነው? ሄጄ አካፍለኝ ብዬው ነው? መንትፌው ነው? ለምን እንኳን ብሎ የሚጠይቅ ሰው የለም። የሆነ ሰው ከኃጢአተኛ ሲቀበላየው ምንድነው? ከደጋሚ የሆነ ሰው ሲቀበላየው ከደጋሚ ነው ሄጄ ምንድነው? ስለ ገንዘብ ነው የተወራው። የምን ገንዘብ ነው ከደጋሚ ጋር ሄጄ የምቀበለው? እየደገመ ያገኘውን ገንዘብ ነው የምቀበለው? ምን ጉር ነው? ለምንድነው መጽሐፍ ቅዱስ ፍሬም የማናደርገው? አሁን እግዚአብሔር ይችላል አይችልም የሚል ተረት አልፈልግም። በነገራችን እኔ በእግዚአብሔር አልደራደርም፣ በተአምርም አምናለሁ። እኔ ሰው በሚናገረው ተረት ነው ማላምነው እንጂ ቢብሊካል የሆነ መጽሐፍ ቅዱሳዊ የሆነ ታንጀብል የሆነ በእግዚአብሔር ኃይል የሚሰራ ተአምር አምናለሁ። ለምሳሌ ካላችሁኝ ሐዋርያት ሥራ ምዕራፍ 3 ላይ ሽባው የተተረተረበት ጴጥሮስና ዮሐንስ ማለት ነው። እንደዚህ አይነት ተአምር ነው የሚታይ የሚጨበጥ ነገር ግን የተወሳሰበ ዙሪያ ጥምጥም የሆነ ቁጭ ብድግ የሚያሰራ ይሄ ግን ዝም ብሎ የሰዎች ተረት ነው። አሁንም እላችኋለሁ ወደ መጽሐፍ ቅዱስ እንመለስ። ተው የመጀመሪያ ልጄ አሜሪካን ያለው እናትነት ከባድ ነው። ጧትና ማታ እየደወለ እናቴ ራበኝ ይለኛል። ልጄ ተርቦ እኔ እንዴት ልብላ? ሲርበኝ ረሃቤን ላለመስማት እተኛለሁ ይለኛል። ተማሪ ነበር፣ ትምህርቱን ጨርሷል። ትምህርቱን ጨርሶ አፕላይ ያደረገ ስራ ወረቀት ልክ እሱ እንዳረገ ትራምፕ መጣ። ሰው እየፈለኩኝ እልካለሁ። ከባድ ነበር። ትንሽ ብር እጄ ላይ ነበር። አባ ጋር ደወልኩና አባ ሰው ፈልግና ለልጄ ብር የሚሰጠው ሰው ገናኘኝ። እዛ ይዞሻለኝ አባ ጸለየልኝ። አላቅም በሶስተኛው ቀን ከየት እንደገባ ከምን እንደገባ $250 አካውንቱ ላይ ገባ። ልጄ በጌታ አይደለምና እናቴ ያለ ደወል $250 አካውንቴ ውስጥ ገባ። ምን ላድርገው አለኝ። ግዛና ብላበታለች። ርቀት ገድቦኛል። ሄጄ ላየው አልችልም፣ ላገኘው አልችልም። እግዚአብሔር በልዩነት የሚሰራ አምላክ ነው። አባ ሲጸልይ የሆነ እጅ ሲነሳ አየሁ ነው ያለኝ። አሜን አልኩኝ። ትናንትና ማታ 4 ሰዓት ተኩል ላይ ደወለልኝ። ማንም እንዳታወሪ ወረቀቴ ደርሶኛል፣ የሥራ ወረቀት ደርሶኛል። ደውለው ዛሬ ቤቴ ድረስ ይዘው መጡ። ወረቀቱን አባቴ ይቅርታ አድርግልኝ፣ እግዚአብሔር ይባርክ፣ ዘመንህ ይባረክ። እሷ ማታውቀው እኔ ጌታን አስቀብየዋለሁ ማለት ነው። እንደ ጴንጤ የሚጠላው ነገር የለም። ልጅ ግን ምንድነው ያለኝ? ተጠራጠርኩ። የሰላም ፓስተር ነኝ ብሎኛል። ፓስተርሽ ነው እንዴ አለኝ። ቃል ይልክልኛል አለኝ። ኧረ ጌታ ሆይ ስራህን እየሰራህ ነው አልኩና ዝም አልኩኝ።